ሐብሐብ ወይስ ተፈጥሯዊ ቪያግራ? የሐብሐብ የሚያስደንቁ የጤና ጥቅሞች። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ሁላችንም የምንወደውና በተለይ በሞቃት ወቅት ስለምናዘወትረው አንድ ድንቅ ፍራፍሬ እናወራለን። ሐብሐብ። ብዙዎቻችን ሐብሐብን የምንወደው ጥማችንን ስለሚቆርጥልን ብቻ ሊሆን ይችላል። ነገር ግን ሐብሐብ ከጥማት መቁረጥ ባለፈ የተፈጥሮ ቪያግራ ተብሎ እንደሚጠራ ያውቃሉ? አዎ፣ ሳይንሱ የሚያረጋግጠው አስገራሚ እውነት አለ። በዚህ ቪዲዮ ሐብሐብ ለወሲብ ብቃት፣ ለልብ ጤንነት እና ለደማችን ዝውውር ያለውን ድንቅ ጥቅም በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የሐብሐብ መሰረታዊ ጥቅሞች። በመጀመሪያ ስለ ሐብሐብ መሰረታዊ ይዘት ሐብሐብ 92% ውሃ ነው። ይህም በሞቃት የአየር ጸባይ ወቅት ሰውነታችን እንዳይደርቅና እርጥበት እንዲያገኝ ከፍተኛ እገዛ ያደርጋል። ከዚህ በተጨማሪ በውስጡ ሊኮፒን የተባለ ኃይለኛ አንቲኦክሲዳንት ይዟል። ይህ ንጥረ ነገር ለልባችን ጤንነትና ለቆዳችን መሳሳት ወይም መለስለስ እጅግ በጣም ጠቃሚ ነው። የተፈጥሮ ቪያግራ ሚስጥሩ ምንድነው? ወደ ዋናው ነጥብ እንምጣ። ሐብሐብ ለምን ተፈጥሯዊ ቪያግራ ተባለ? ሚስጥሩ ሲትሩሊን በተባለው አሚኖ አሲድ ውስጥ ይገኛል። ሲትሩሊን ወደ ሰውነታችን ሲገባ አርጂኒን ወደ ተባለ ሌላ ንጥረ ነገር ይቀየራል። ይህ ንጥረ ነገር ደግሞ የደም ስሮቻችንን እንዲለጠጡና ደም በነፃነት ወደ ሁሉም የሰውነት ክፍሎቻችን እንዲፈስ ያደርጋል። ይህም በተለይ ለወንዶች የወሲብ ብቃት መዳከም እንደ ተፈጥሯዊ መፍትሄ ሊያገለግል ይችላል፣ ያገለግላልም። ልክ እንደ ቪያግራ ሁሉ የደም ዝውውርን በማሳለጥ ብቃት ይጨምራል። ነገር ግን ምንም አይነት የጎንዮሽ ጉዳት አለመያዙ ሐብሐብን ከቪያግራ የበለጠ ተመራጭ ያደርገዋል። ሐብሐብን እንዴት መጠቀም አለብን? ጥቅሙን ለማግኘት ግን አንድ ወሳኝ ሚስጥር አለ። ብዙዎቻችን ሐብሐብ ስንበላ ቀዩን ክፍል ብቻ በልተን ነጩን እንጥለዋለን። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት ሲትሩሊን በከፍተኛ መጠን የሚገኘው ከቀዩ ክፍል ይልቅ ወደ ቅርፊቱ በተጠጋው ነጭ ክፍል ላይ ነው። ስለዚህ ጥቅሙን ሙሉ በሙሉ ለማግኘት ነጩንም ክፍል አብሮ መመገብ ይመከራል። በአጠቃላይ ሐብሐብ ከጣፋጭነቱ ባለፈ ለጤናችን፣ ለልባችንና ለፍቅር ህይወታችን የሚሰጠው ጥቅም እጅግ ብዙ ነው። ዛሬውኑ ይህንን ድንቅ ፍሬ የዕለት ተዕለት ምግባችሁ አካል በማድረግ ለውጡን ተመልከቱ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ኮሜንታችሁንም ኮሜንት መስጫው ላይ አስፍሩልን። ሼር በማድረግም ለወዳጆቻችሁ አድርሱት። እንዲሁም ጠቃሚ መረጃዎች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ በቸር ያቆየን። ሰላም ሰላም።